አምባዶ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ በጌታ ጸጋና ምሕረት ትምህርተ ሃይማኖትን ከኛ ጋር እየተካፈላችሁ በያላችሁበት እግዚአብሔርን የምታከብሩና የምታመልኩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያልኩ ከባለፈው የቀጠለውን የትምህርተ ሃይማኖት የትምህርት ክፍል የምንመለከት ይሆናል። ብዙዎቻችን እንደምናስታውሰው የትምህርት ሃይማኖት ሁለተኛ ክፍል ስድስተኛ አንቀጽ የሆነውን በጴንጤናዊው በጲላጦስ ዘመን ስለኛ ኃጢአት በመስቀል ላይ የተሰቀለውን፣ የታመመውን፣ የቆሰለውን፣ የሞተውን ደግሞም ከሙታን ተለይቶ የተነሳውን የጌታችን የኢየሱስ ክርስቶስን የቤዛነት እውነት የሚያውጀውን በተለምዶ የሐዋርያት ቀኖና ተብሎ የሚጠራውን የትምህርተ ሃይማኖት ሁለተኛ ክፍል ስድስተኛ አንቀጽ የመጨረሻ ክፍል ነው ዛሬ የምንመለከተው። እንደምታስታውሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ የወንጌል ማዕከል ነው። ጌታችን ኢየሱስ ክርስቶስ ስለኛ ኃጢአት መሰቀሉ እግዚአብሔር የኛን በደል በልጁ ላይ አኖሮ እኛን ለማዳን የከፈለው ውድ ዋጋ እንደሆነና እግዚአብሔር ሰማይና ምድርን ሲፈጥር ከከፈለው ዋጋ በላይ የሰው ልጅ ለማዳን የከፈለው ዋጋ ምን ያህል የላቀ እንደሆነ የሚያስረዳ ትምህርት እንደሆነ በተደጋጋሚ በነበረን ጊዜ ተመልክተናል። ከዚህ በፊት በነበረን የትምህርት መርሃ ግብር ያየነው የመስቀሉን ቃል ወይም ጌታ ኢየሱስ ተሰቀለ የሚለውን እውነት ስንመለከት በተለይ ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው በማለት እንደተናገረው የመስቀሉ ቃል በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 17 ጀምሮ እስከ 25 ያለውን ስንመለከት እንደምናየው በተለይም ቁጥር 18 ላይ ጌታ ኢየሱስ ክርስቶስ ስለ ኃጢአታችን ተሰቀለ የሚለው ትምህርት ማለት እንደሆነ ወይም የወንጌል እውነት ማለት እንደሆነ ተገንዝበናል። እንግዲህ በዚህ የወንጌል እውነት በተለይ የመስቀል ቃል ብለን ስናነሳ መስቀል የሚለው ነገር ሲነሳ በብዙ ሰው ሕሊና ጌታችን መድኃኒታችን ኢየሱስ ክርስቶስ የተቸነከረበት ወይም ደግሞ የተሰቀለበት ዕፀ መስቀል ነው በብዙ ሰው ሕሊና የሚመላለሰው። ነገር ግን ጌታ ኢየሱስ ክርስቶስ የተሰቀለበትን ሳይሆን በመስቀል ላይ የተሰቀለውን እሱን ማዕከል ያደረገ ወንጌል ወይም ደግሞ እሱን ማዕከል ያደረገ የምስራች ወይም እሱን ማዕከል ያደረገ እግዚአብሔር ለሰው የከፈለውን ውድ ዋጋ የሚያስረዳ እውነት የመስቀል ቃል ተብሎ እንደሚጠራ ተመልክተናል። ይህንን እውነት በደንብ ዘርዘር አድርገን ለማየት እንግዲህ የመስቀል ቃል የመዳን ቃል መሆኑን በመጀመሪያ ተመለከትን። የመስቀል ቃል በሰውና በእግዚአብሔር መካከል የነበረውን የጸብ ግድግዳ እግዚአብሔር ያፈረሰበት እውነት መሆኑን ተመለከትን። ለማያምኑ ሞኝነት፣ ለምናምን የእግዚአብሔር ኃይል መሆኑንና የእግዚአብሔር ጥበብ መሆኑንም ተመለከትን። ከዛም ሲቀጥል ከዚህ በፊት በነበረን መርሃ ግብር የተመለከትነው የመስቀሉ ቃል የቤዛነት ቃል መሆኑን ጌታ ኢየሱስ ስለኛ ቤዛ በመሆን እኛን ለማዳን ዋጋ መክፈሉን የሚያስረዳው እውነት መሆኑን ተመልክተናል። በተለይ የቤዛነት ቃል ነው የሚለውን በተመለከትንበት ጊዜ ቤዛ የሚለውን ቃል እንደ መዝገበ ቃላት ትርጓሜ ተንትነናል። ያም ደግሞ የተያዘን ወይንም የተወሰደን ነገር ለማስመለስ የሚከፈል ዋጋ ወይም ደግሞ ካሳ ወይም ደግሞ ለውጥ መሆኑን ቤዛነት ተመልክተናል። ስለዚህ ጌታ ኢየሱስ ክርስቶስ ስለኛ ተለዋጭ መሆኑን፣ ስለኛ ተቀያሪ መሆኑን፣ እኛ ልንከፍለው የማንችለውን ዋጋ በመክፈል እኛን እግዚአብሔር ያዳነበት ታላቅ የእግዚአብሔር ጥበብ መሆኑን ነበር የተመለከትነው። የተወደዳችሁ ያላችሁበት በመሆን ይህን የምትሰሙ ሁሉ ጌታ ኢየሱስ ክርስቶስ እንደው ግፍ ተፈጽሞበት በሌሎች ተገፍቶ ተጥሎ በእንዲህ አይነት ሁኔታ የሚታዘንለት ምስኪን ሆኖ የሚታሰብ ሳይሆን እኛን ለማዳን የተከፈለ ውድ ዋጋ የከፈለ ራሱን የከፈለ
ቤዛችን መሆኑን በማስተዋል ምንም የከፈለው ዋጋ የሚያሳዝን ቢሆንም ግን ከሐዘኑ ይልቅ ለኛ የተከፈለው ዋጋ ከመሆኑ ጋር ተያይዞ እጅግ እግዚአብሔርን የምናከብርበትና እግዚአብሔርን የምንወድበት አብይ ምክንያት መሆን እንደሚገባው ነው በትምህርቱ በተደጋጋሚ እያስተዋልን ያለ ነው። እንግዲህ እግዚአብሔር ፍቅር ነው ብለን ስንናገር በዘመነ ብሉይ እግዚአብሔር ሕዝቡን ለመርዳትና ለመታደግ ካደረገው ወይም ሲያደርገው እንደነበረ በመጽሐፍ ቅዱስ ተመዝግቦ ከምናነበው በላይ እግዚአብሔር አንድ ልጁን የሰጠበት እውነት በጣም በእያንዳንዳችን ልብ ውስጥ ሚዛን ደፍቶ እግዚአብሔር ከክህሎቱ ወይም ደግሞ ከችሎታው ወይም ደግሞ ሁሉን ማድረግ ከሚችልበት ማንነቱ ካደረገው ነገር በላይ በመሰረቱ የመስቀል ላይ ስራ የእግዚአብሔርን ክህሎት ሳይሆን የእግዚአብሔርን ፍቅር ነው የሚያሳየው እንደምናስተውለው። ምክንያቱም ሞት ለማይገባው ለእርሱ መወሰኑና በእግዚአብሔር የቀደመ እውቀት ስለ ኃጢአታችን ተላልፎ መሰጠቱ የሚገርምና አስደናቂ የእግዚአብሔር ስራ እንደሆነ ብናውቅም ነገር ግን በኃጢአት የወደቀው የሰው ልጅ ሁሉ የሚሄድበት መንገድ ከመሆኑ ጋር ተያይዞ ሞት በራሱ ብዙ የሚደንቅ አይደለም። አስደናቂ የሚያደርገው የማይሞተው የሞተበት ሁሉን የሚችለው ምንም እንደማይችል የተቆጠረበት እግዚአብሔር ባህሪውን መጋፋት ስለማይችል በጽድቅ በወሰነው ውሳኔ አንድ ልጁን እንደውም ሐዋርያው በቀደመው ዕውቀቱ በእግዚአብሔር የቀደመው ዕውቀት ስለኛ ተላልፎ መሰጠቱን የነገረንና በእግዚአብሔር አስደናቂ ጥበብና ዕውቀት ተላልፎ ተሰጥቶ ስለኛ መሰቀሉ እጅግ ድንቅ እንደሆነ ብንረዳም ግን ደግሞ ሰዎች ሁሉ ይሄን መንገድ ይሄዱታል። የኃጢአት ዋጋ የሆነውን የሞት መንገድ ፍጥረት ሁሉ ይሄደዋል። አሁን እንዳልኩት የኢየሱስ ክርስቶስን ለየት የሚያደርገው ሊሞት የማይገባው ምክንያቱም ሊሞት የማይገባው ነው ስንል ኃጢአት የሌለበት ከመሆኑ ጋር ተያይዞ ነው። ምክንያቱም ሞት የኃጢአት ደሞዝ ስለሆነ ሮሜ ምዕራፍ 6 ቁጥር 23 ላይ እንደተጻፈው ኃጢአት የሌለበት እርሱ፣ ነውር የሌለበት እርሱ፣ በደል የሌለበት እርሱ፣ ነቅ የሌለበት እርሱ መሰቀሉ አስደናቂ ነው። ከዚህ ባሻገር ግን እንዲሁ ስናየው እግዚአብሔር በመስቀሉ ስራ የገለጠው ፍቅሩን ነው ከክህሎቱ በላይ። ምክንያቱም እንደምናስታውሰው ጌታ ኢየሱስ በመስቀል ላይ በሚቃተትበት ጊዜ የክርስቶስንም ኃይል ይሁን የእግዚአብሔርን ክህሎት ማየት የናፈቁ ሰዎች እስቲ በእግዚአብሔር የተወደደ ከሆነ እግዚአብሔር ያድነው የሚል ዘበት እንደነበራቸው እናስታውሳለን። እስኪ ያድነው፣ እስኪ ከመስቀል እንዲወርድ ያድርገው፣ እንግዲህ እግዚአብሔር ወዶት ከሆነ እግዚአብሔር እስኪ ይታደገው የሚል በለበጣ ወይም ደግሞ በዘበት ወይም ደግሞ በሽሙጥና በአግቦ የሚነገር ፌዝ በመስቀሉ ግርጌ በነበሩ ሰዎች እንደነበረ ወንጌላት መዝገበውልናል። ከዛ ባሻገርም ደግሞ በቀኝ ተሰቅሎ ከነበረው በአንጻሩ ያለው ደግሞ ወንበዴው አብሮ የመሰቀል እድል ያገኘው ሰው ደግሞ እስኪ አንተ ራስህን አድንና እኛንም አድን በማለት መጠየቁን እናያለን። እንግዲህ ይሄ ኃይልን የሚፈልግ ነው። ይሄ የእግዚአብሔርን ክንድ የሚፈልግ ነው። ይሄ የክርስቶስን የማዳን ስልጣንም ጭምር ጥያቄ ውስጥ የሚከት ጥያቄ እንደሆነ እናውቃለን። ስለዚህ በመስቀል ላይ ጌታ ኢየሱስ ክርስቶስ የከፈለው ዋጋ እግዚአብሔር ሁሉን መቻሉን ሁሉን ማድረግ መቻሉን ሳይሆን የሚያሳየን እግዚአብሔር ሰውን እንዲህ ባለ ፍቅር መውደዱን ነው። ሁሉን የሚችል ጌታ ምንም እንደማይችል ጌታ እኮ ወደ ጌቴሴማኔ ሲሄድ ወደ አትክልቱ ስፍራ ሲሄድ ጴጥሮስ ጌታን የረዳ መስሎት ሰይፍ መዞ የማልኮስን ጆሮ ሲገነጥል ጴጥሮስን ጌታ የገሰጸበትን ቃል እናስታውሳለን። ጴጥሮስ ሰይፍ የሚመዙ በሰይፍ ይጠፋሉ፣ ሰይፍህን ወደ ሰገባው መልስ ካለው በኋላ እኔ ብወድ አባቴን ብጠይቅ ከእናንተ ከ12ቶቻችሁ የሚበዙ መላእክትን እንደሚያዝልኝ አታውቅም ነው ያለው። ያ ማለት ምን ማለት ነው? በነ ጴጥሮስ መታጀብ አያስፈልገውም። ጴጥሮስ ሊሟገትለት ሰይፍ መዞ ሊቆርጥለት ወይም ደግሞ ሊደባደብለት አያስፈልገውም። እርሱ ሁሉን የሚችል ጌታ ነው።
እሱ የዘላለም አምላክ ነው። በስጋ ራሱን ዝቅ አድርጎ እኛን ለማዳን አዋርዶ ራሱን ቢገለጥም ሁሉን የሚችል መድኃኒት ነው። ይሄ ጌታ ድንጋይ ሲያነሱ በፊታቸው ተሰውሮ የሄደበት ጊዜ ነበር። በባህር ላይ የተራመደበት ጊዜ ነበር። አልዓዛርን ከመቃብር ጠርቶታል። ሽባ ተርትሯል። ጎባጣ አቅንቷል። አይነ ስውራን አይተዋል። እነዚህ ስራዎቹ ኃይሉን ነው የሚያሳዩት። ለዚህ ነው የሮሜ መልእክት ላይ ወይም ለሮም ሰዎች በተጻፈው መልእክት ላይ ቅዱስ ጳውሎስ ምዕራፍ 1 ቁጥር 3 እና 4 ላይ ስለ ወንጌል ሲነግረን በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት ስለተነሳ በኃይልም የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላል። በኃይል የእግዚአብሔር ልጅ ሆኖ ተገልጧል። ያ ማለት ሞትን ድል የሚያደርግ ኃይል፣ በሽታን ከሰው የሚገስጽ ኃይል፣ አጋንንትን የሚያባርር ወይም ከሰው ነቅሎ የሚያሳድድ ኃይል፣ ለሰው የማይቻል ማለት ሰንሰለት እየበጠሰ ብረት እየቆረጠ ለዘመድ አዝማድ አስቸጋሪ ሆኖ የህመምተኛውን አካል በመቃብር ላይ ያንገላታ የህመምተኛው ቤተሰቦች እንዳይረዱት እንኳ ከሰውነት ተራ አውጥቶ የነበረውን ያንን ጌርጌሴኖን የነበረውን ሰው ጌታ ኢየሱስ የታደገበትን እውነት ስናይ እርሱ የጌታን ኃይል ወይም የመለኮቱን ኃይል የሚያሳይ ነው። አጋንንት ልታጠፋን መጣ፣ ካንተ ጋር ምን አለን፣ ቅዱሱ በእግዚአብሔር የተቀባው ቅዱሱ እያሉ ክርስቶስነቱን ጭምር በማወቅና በመረዳት መናገራቸውን እናስታውሳለን። ጌታ ኢየሱስ ክርስቶስ በእግዚአብሔር የተቀባ ነው፣ እውነት ነው። ክርስቶስ ነው፣ እውነት ነው። ጌታ ነው፣ እውነት ነው። እንደ ጌትነቱ ደግሞ አጋንንትን የገሰጸበት መንገድ ጌታ ሆይ ወደ ጥልቁ እንዳንገባ ወደዛ እንዳትሰደን እንለምንሃለን፣ እናምልሃለን፣ ወደ እነዚህ ራያዎች እንድንገባ ፍቀድልን ያሉበትን ጉልበት ስናይ ይሄ የመለኮት ኃይል ነው፣ የጌታ ኃይል ነው፣ መንፈሳዊ ጉልበት ነው። ይሄ የኢየሱስ ክርስቶስ መሰቀል ግን በሰው እጅ ተላልፎ መሰጠቱን ነው የምናየው። እንደ ወንጀለኛ ለፍርድ መቆሙን ነው የምናየው። በእነዚህ ሁሉ ሁኔታዎች የተገለጠውን የጌታን ኃይል ስንመለከት ጳውሎስ ወይም ቅዱስ ጳውሎስ እንደተናገረው በኃይል የእግዚአብሔር ልጅ ሆኖ የተገለጠው እርሱ እንደ ቅድስና መንፈስ ከሙታን የተነሳው እሱ ራሱን ግን የዳዊት ልጅ ሆኖ የሰው ልጅ ሆኖ በመገለጡ በስጋና በደም ከኛ ጋር ስለተካፈለ የዕብራውያኑ ጸሐፊ እንደተናገረው ዕብራውያን ምዕራፍ 2 ቁጥር 15 ላይ በሕይወታቸው ዘመን ሙሉ ስለ ሞት ፍርሃት ይታሰሩ የነበሩትን ነፃ እንዲያወጣ በሞትም ላይ ስልጣን ያለውን ይኸውም ዲያብሎስን በሞቱ እንዲሽር በስጋና በደም እንዲሁ ተካፈለ እንዳለው በስጋና በደም የተካፈለበትንና በእኛ መጠን ተገልጦ እንግዲህ መከራን የታገሰበትን ጌታ ተከሷል። በዘባች ባለስልጣናት ፊት ቀርቧል። ሄሮድስ እንዴት እንዳላገጠበት፣ እንደቀለደበት፣ እንዳሾፈበት፣ በዘንግ እንዲመቱት እንደፈቀደ ወንጌላት ይነግሩናል። በዙሪያው የነበሩ ሰዎች በእግዚአብሔር የተወደደው ከሆነ ለምን አያድነውም እያሉ እስኪዘብቱ ድረስ ጌታ ተላልፎ ተሰጥቷል። በመስቀል ላይም ሆኖ አባ ለምን ተውከኝ ብሎ የጮኸውን ጩኸት ስናይ እግዚአብሔር እርሱን ከመስቀል ላይ በማውረድ ወይም ደግሞ የሆነ ተአምር በማድረግ አለማዳኑንም ስንመለከት እግዚአብሔር ሁሉን የሚችልበትን ኃይል በመስቀል ላይ ጌታ ኢየሱስ ክርስቶስ በተቸነከረበት ጊዜ እንዳልተጠቀመና ከእግዚአብሔር ኃይል ይልቅ የእግዚአብሔር ፍቅር በመስቀል ስራው እንደተገለጠ እናያለን። ዮሐንስም ለዚህ ነው ፍቅር እንዲህ ነው ባለበት ክፍል እኛ እግዚአብሔርን እንደወደድነው ሳይሆን እርሱ እኛን እንደወደደን የኃጢአታችን ማስተስሪያ እንዲሆን ልጁን እንደላከው እንጂ በማለት እንደገለጠው በአንደኛ መልእክቱ ምዕራፍ 4 ላይ እግዚአብሔር በመስቀል ላይ ያደረገው ነገር የእግዚአብሔርን ፍቅር የሚያሳይ ታላቅ የጌታ ምሕረት ነው። እንግዲህ ጌታ ስለ እኛ ምትክ ሆኖ ስለ እኛ ቤዛ ሆኖ ስለ እኛ ተለዋጭ ሆኖ መሰቀሉን በደንብ ተመልክተናል ባለፈው ሳምንት በነበረን የትምህርት ጊዜ። በእርግጥ ቃሉ ተያያዥነት አለው። ቅድምም ጠቆም እንዳደረኳችሁ ዋጆ የሚለው ቃል ወይም መዋጀት የሚለው ቃል በአዲስ ኪዳን ቅዱሳት መጻሕፍት በተደጋጋሚ የተገለጠ ነው።
መዋጀት የሚለውም ቃል ትርጉም ዋጋ መክፈል ወይንም ራስን በመተካት የተወሰደን ማስመለስ የሚል ትርጉም ነው ያለው። የተወሰደን ማስመለስ የሚል ትርጉም ነው ያለው። መቤዠትም መዋጀትም አንድ የተማረከን ወይም የተወሰደን በተለያየ ምክንያት ሊሆን ይችላል ዋጋ ከፍሎ ማስቀረት ወይም ደግሞ የራስ ማድረግ ደግሞ ወደ ራስ መመለስ እሱ መዋጀት ተብሎ ይጠራል። ቤዛነትና መዋጀት ተመሳሳይ ትርጉም ይኖራቸዋል በአንድም በሌላ መንገድ። ዋጋ መክፈል ስለሆነ ወይም ለውጥ ስለሆነ ወይም ደግሞ በአንድ በጠፋ ነገር ምትክ የሚገኝ ነገር ስለሆነ። አንድ ጊዜ አስታውሳለሁ አንድ ሸምገል ያሉ ሰው የከተማ አውቶቡስ ላይ ተሳፍረው ኪሳቸው ውስጥ አስቀምጠውት የነበረውን የማንበቢያ መነጽራቸውን ሌባ ይወስድባቸዋል። እንደተሰረቀ አላወቁም። ከባስ ወርደው እዚህ 4 ኪሎ አካባቢ ጥግ ላይ ጫማቸውን እያስጠረጉ ጋዜጣ አዟሪ ይመጣል እና ጋዜጣውን እንዲሰጣቸው ጠርተው ባለ ጋዜጣውን እያገላበጡ ለማየት ወደ ኪሳቸው መነጽራቸውን ፍለጋ ሲገቡ መነጽራቸው በኪሳቸው የለም እና ይደነግጣሉ። ኪሶቻቸውን ይፈትሻሉ። ያው መሰረቁን ያውቃሉ እና ምንም ያህል ሳይቆይ ያው የሰረቃቸው ሰው ያችኑ መነጽር ይዞ በሌላ አቅጣጫ መነጽር እያለ ሲመጣ ያዩታል እና ወደ ኪሳቸው ደግሞ ፈተሹ። መነጽሩ የራሳቸው ነው። እርግጠኛ ነበሩ። ግን ያው ምንም ማድረግ እንደማይችሉ ስለገባቸው መተናነቅ አልቻሉም። ያው እድሜያቸውም ሽምግልናቸውም አልፈቀደላቸውም። የሆነ ሆኖ እስቲና ብለው ይጠሩትና ስንት ነው ብለው ይጠይቁታል። 100 ብር ይላቸዋል። በኋላም 5 ብር ያወጡና እጁ ላይ ይጥሉለታል። ምንድን ነው ይሄ ይላል። ከባስ እዚህ ድረስ ያመጣህበት ነው እና ይሄ የራሴ ንብረት ነው እንካ ይዘህ ሂድ ሲሉት እንደተነቃበት ስላወቀ 5 ብሩን ይዞ እልም ብሎ ጠፋ። እና ይሄን ታሪክ ለኛ ሲነግሩን መነጽሬን ተቤዠኋት፣ በ5 ብር ተቤዠኋት፣ የራሴ ናት፣ ሌባ ወስዷት ነበር፣ ደግሞ 5 ብር ከፍዬ የራሴ ያረኳት ብለው ለቤዛነት እንደ ምሳሌ ይሄንን የግል ገጠመኛቸውን መናገራቸውን አስታውሳለሁ። የሆነ ሆኖ ዋጆ የሚለውን ቃል ስናይ ዋጋ መክፈል ነው። ራስን መተካት ወይም ደግሞ የተወሰደን ለማስመለስ የሚሆን ዋጋ መክፈል ማለት ነው። በኦሪት ዘጸአት ምዕራፍ 13 ከቁጥር 11 ጀምሮ እስከ 16 ባለው ክፍል ለእስራኤል ልጆች ከመዋጀት ጋር ተያይዞ የተሰጠውን መመሪያ ወይም ደግሞ ሕግ እናስታውሳለን። ለዚሁ ትምህርታችን እንደ ምሳሌ እንዲሆነን ከቁጥር 11 ጀምሮ አነበዋለሁ። እግዚአብሔር ለአንተ ለአባቶችህም እንደማለ ወደ ከነዓን ምድር ባገባህ ጊዜ እርሷንም በሰጠህ ጊዜ ማኅፀንን የሚከፍተውን ሁሉ ለእግዚአብሔር ለይ። ከሚሆንልህ ከብት ሁሉ ተባት ሆኖ አስቀድሞ የተወለደው ለእግዚአብሔር ይሆናል። ተባዕት የሆነውን ለእግዚአብሔር እንዲለይ ያዛል። በኩር የሆነውን ማኅፀን የሚከፍተውን እንስሳም ቢሆን የትኛውንም ነገር ለእግዚአብሔር የተለየ እንዲሆን ማዘዙን ይናገራል። ከብት ሁሉ ተባዕት ሆኖ አስቀድሞ የተወለደው ለእግዚአብሔር ይሆናል። አህያውን በኩር በጠቦት ተዋጀዋለህ ይላል። ባትዋጀውም አንገቱን ትሰብረዋለህ። የሰውንም በኩር ሁሉ ከልጆች መካከል ተዋጃለህ። እንዲህም ይሆናል በሚመጣው ጊዜ ልጅህ ይህ ምንድን ነው ብሎ በጠየቀህ ጊዜ እንዲህ ትለዋለህ፣ እግዚአብሔር በብርቱ እጅ ከባርነት ቤት ከግብፅ ምድር አወጣን፣ ፈርዖንም
ሰደን ልቡን ባጸና ጊዜ እግዚአብሔር ከሰው በኩር ጀምሮ እስከ እንስሳ በኩር ድረስ በግብፅ ምድር ያለውን በኩር ሁሉ ገደለ። ስለዚህ ወንድ ሆኖ ማህፀንን የሚከፍተውን ሁሉ ለእግዚአብሔር እሰዋዋለሁ፣ ነገር ግን የልጆቼን በኩር ሁሉ እዋጃለሁ። እግዚአብሔርም በብርቱ እጅ ከግብፅ አውጥቶናልና በእጅህ እንደ ምልክት በዓይኖችህ መካከል እንደተንጠለጠለ ነገር ይሁንል በማለት እግዚአብሔር ያዘዘውን ትእዛዝ በእንዲህ አይነት ሁኔታ አስቀምጦት እናያለን። እንግዲህ እግዚአብሔር በግብፅ ምድር ያሉትን ሰዎች የሱ የሆኑትን ሰዎች ነፃ ባወጣበት ጊዜ በባርነት ቤት የነበሩትን ፈርዖን ላለመልቀቅ የነበረውን ተግዳሮት የሰበረበት ኃይል ከቤተ መንግስት ጀምሮ እስከ ታች ድረስ እስከ ፈጭታዋ ድረስ የበኩር የሆኑትን ሁሉ በመግደልና ግብፃውያንን በመቅጣት እስራኤልን ከግብፅ ምድር እንዳወጣ ይታወቃል። ይሄ ለልጅ ልጆቻቸው እንዳይረሳ የበኩር ሆነው በሚወለዱ ተባዕት እንስሶቻቸውና ልጆቻቸው ዙሪያ እግዚአብሔር የሰጠውን መመሪያ ነው የምናየው። እንግዲህ የእናትን ማህፀን የሚከፍት በኩር ሆኖ የሚወለድ ተባዕት የሆነ ማለት ወንድ የሆነ ሁሉ ለእግዚአብሔር የተለየ እንዲሆን እግዚአብሔር ራሱ አዟል። ልጆቻችሁ ይሄ ምንድን ነው ብለው በሚጠይቋችሁ ጊዜ በግብፅ ምድር ያደረግኩላችሁን ትነግሯቸዋላችሁ በማለት ባዘዘው ትእዛዝ ውስጥ ተባዕት የሆኑ ወንዶች የሆኑ እንስሶች በተወለዱ ጊዜ በተለይ እንስሶቻቸው በእስራኤል እንደ ርኩስ የሚቆጠሩ እንደ አህያ እንደ ፈረስ አይነት ከሆኑ በእነሱ ምትክ ሌላ በመሰዋት እንዲዋጃቸው ያዛል። ምክንያቱም በእግዚአብሔር ፊት መስዋዕት ሆነው እንደዚህ አይነት እንስሳት ስለማይቀርቡ በሌላ እንስሳ ተቀያሪ ሆኖ ሌላው ስለነሱ ይሰዋል። ልጆቻቸውም ቢሆኑ ወንድ ልጆቻቸው ማህፀን ከፍተው የወጡ ልጆቻቸው ለእግዚአብሔር ይሆናሉ። በእነዚህ ምትክ ግን የሚሰዋ መስዋዕት እንዲኖር እግዚአብሔር አዟል። ይሄ የዘላለም ስርዓት እንዲሆን ነው ያዘዘው። እንግዲህ ወንድ ልጅ የእናቱን ማህፀን ከፍቶ የመጀመሪያ ሆኖ የበኩር ሆኖ በተወለደ ጊዜ ሁሉ ይሄ የሚሆን ከሆነ ትውልዱ ለምንድን ነው ይሄ የሚሆነው የሚል ጥያቄ ያነሳል። እግዚአብሔር ያደረገውን እንዳይረሱ፣ እንዲያስታውሱ፣ እንዳይዘነጉ በትውልዱ ውስጥ የዘላለም ስርዓት እንዲሆን እግዚአብሔር ማስቀመጡን እናያለን። እንግዲህ አስተውሉ። እስራኤል ከግብፅ የወጡበትን በታላቅ ኃይል የወጡበትን ይሄንን ታላቅ የማዳን ስራ እግዚአብሔር ሰርቶ የታደገበትን ሁኔታ ለትውልዱ በእንዲህ አይነት ቋሚ ስርዓት እንዲቀጥል ካደረገ በጌታችን በኢየሱስ ክርስቶስ ቤዛነት ለሰው ልጅ እግዚአብሔር ያደረገው ምሕረትና ይቅርታ ሁልጊዜ በትውልዱ ውስጥ እየታሰበ እየተወሳ መቀጠል እንዳለበትና ይህም ደግሞ ለሰው ልጆች ሁሉ የተከፈለ ዋጋ መሆኑን ሰዎች እያስተዋሉ ይህንን ህይወት እንዲቀላቀሉ ቤተክርስቲያን ወይም ደግሞ በክርስቶስ የሆን ነው እኛ እንዴት ባለ ማስተዋል ለውለታው ምላሽ መስጠት እንዳለብን እግረ መንገዱን ይሄ እውነት ያስታውሰናል። እንግዲህ ዋጆ የሚለው ቃል ምትክ በማኖር ያንን መታደግ እንደሆነ አሁን ካነበብኩት ቃል አስተውለናል። በዚህ ዙሪያ የተመዘገቡ ወይም ደግሞ የተጻፉ የመጽሐፍ ክፍሎችን አስታውሳቸዋለሁ። በገላትያ ምዕራፍ 3 ቁጥር 13 ጀምሮ እንዲህ የሚል ቃል ተመዝግቧል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ
ከሕግ እርግማን ዋጀን። ከሕግ እርግማን ዋጀን። ሕግን ተላላፊዎች እርግማን ነበረባቸው። ያም እርግማን በሞት የሚገለጥ ነው። ሕግ መተላለፍ ኃጢአት ስለሆነ ኃጢአተኞች ሁሉ የተረገሙ ናቸው። በተለየ ሁኔታ በእንጨት ተሰቅሎ የሚሞት በዚያች ምድር ታሪክ ውስጥ ለሌላው መቀጣጫ እንዲሆን ብዙዎች እንዲያዩት ከፍ ተደርጎ በእንጨት ላይ እንዲቸነከር ወይም እንዲሰቀል ይደረጋል። ያም ደግሞ በተለየ ሁኔታ በማህበረሰብ ውስጥ ለስቅላት የሚያበቃ ወንጀል የሰራና በተለያየ መልኩ እግዚአብሔርን ማህበረሰቡንም እንደበደለ የሚታሰብ ሰው የሚቀጣበት የቅጣት ሁኔታ ነው። በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏልና። በመሰረቱ ሰው በመስቀል ላይም ሞተ፣ በመኪና አደጋም ሞተ፣ አንገቱ ላይ ገመድ ተጨምሮበትም ሞተ፣ በበሽታም ሞተ፣ በየትኛውም ሁኔታ ወይ በጦር መሳሪያና በሌሎች ግፎችም እንደዚሁ ሞተ። ሞት በየትኛውም ሰው ሕይወት ውስጥ ማንም በየትኛውም ጥበብ የማያመልጠው የሰው ሁሉ እድል ፈንታ እንደሆነ እናውቃለን። ግን መነሻውን ስናይ ኃጢአት ምክንያት ሆኖ ነው በሰው ሁሉ ላይ ሞት የነገሰው። በተደጋጋሚ እንደተመለከትነው በሮሜ ምዕራፍ 5 ቁጥር 12 ላይ እንደተጻፈው፣ ይህም ደግሞ ቅድም እንዳስታወስኳችሁ በሮሜ ምዕራፍ 6 ቁጥር 23 ላይ እንደተጻፈ የኃጢአት ደሞዝ እንደሆነ ሞት ይታወቃል። ነገር ግን በእንጨት ላይ መሰቀል በስቅላት መቀጣት ማለት ነው። በዛ ማህበረሰብ ውስጥ በጣም አጸያፊ የተባለና እግዚአብሔርን እንደ መስደብ የሚቆጠር ኃጢአት ያለበት ሰው የሚከፍለው ዋጋ ነው። ማለትም የሚቀጣበት መቀጣጫ ነው በእስራኤል። ከዚህ የተነሳ በእንጨት የሚሰቀል የተረገመ ነው ተብሎ እንደተጻፈ እንዲሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኛ እርግማን ሆኖ ማለት የተረገመ ተብሎ ኃጢአተኛ ተብሎ ሕግ ተላላፊ ተብሎ ራሱን ከእግዚአብሔር ጋር ያተካከለ ወይም ደግሞ እኔና እግዚአብሔር ብሎ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔርን አባቴ ነው ብሎ የጠራ በሚል ተኮንኖና ተጠልቶ እርግማን ያለበት ሰው በማህበረሰቡ የተጠላ ነገር እንዳደረገ የታወቀ ሰው የሚቀበለውን የመስቀል ላይ ሞት ነው ጌታ ኢየሱስ ክርስቶስ የተቀበለው። ይህም ስለ እኛ የተከፈለ ዋጋ መሆኑን ሐዋርያው ቅዱስ ጳውሎስ በግልጽ ይነግረናል። በእንጨት የሚሰቀል የተረገመ ነው ተብሎ እንደተጻፈ እንዲሁ ክርስቶስ ስለ እኛ እርግማን ሆኖ ሕጉ ከሚያመጣብን እርግማን አስመለጠን ወይም አዳነን ይላል። ማንም ሰው ኃጢአትን ከሰራ የኃጢአት ደሞዝ ሞት ነው፣ መሞት ይገባዋል። ይሄም እርግማን ተብሎ የሰው ልጅ በኦሪት ዘፍጥረት ምዕራፍ 3 ላይ እንደተጻፈው ከእግዚአብሔር ፈቃድ ሲወጣ የተቀበለውን አፈር ነህና ወደ አፈር ትመለሳለህ የሚለውን ፍርድና ከዚህ ጋር በተያያዥነት ያለውን መንፈሳዊ ቅጣት የተቀበለበት እውነት ከኃጢአት ጋር የተያያዘ መሆኑን እናስተውላለን። ስለዚህ ጌታ ኢየሱስ ክርስቶስ በኃጢአት ምክንያት በእኛ ሕይወት ያለውን እርግማን ከኛ ለማንሳት ስለ እኛ እርግማን ሆኖ በእንጨት ላይ መሰቀሉን ይነግረናል። ስለዚህ ኢየሱስ ስለ ኃጢአታችን የተሰቀለበትን እውነት ማዕከል ያደረገው የመዋጀት ሥራ ጌታ ኢየሱስ ክርስቶስ ቤዛችን እንደሆነ እንዲሁ እኛን ከሕግ እርግማን እንደዋጀን ከጠፋንበት ሊመልሰን ይህን ውድ ዋጋ እንደከፈለ የሚያረጋግጥ ቃል ነው። ከዚህ ጋር ተያያዥነት ያላቸውን 1 2 ወይም 3 ጥቅሶች አነባለሁ። ካፍታ ቆይታ በኋላ ይህንን ጥቅስ በማንበብ ወደ ቀጣዩና ወደዚህ መልእክት መደምደሚያ እንሻገራለን። ጸጋና ሰላም ይብዛላችሁ።
ክብር ለአምላካችን ይሁን። ተመልሰናል። እነዚህን ጥቅሶች አነባቸዋለሁ። በገላትያ ምዕራፍ 4 ከቁጥር 4 ጀምሮ እስከ 5 ያለውም ቃል የዋጀንን ጌታ እኛን የዋጀበትን እውነት ያስገነዝበናል። አነበዋለሁ። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ሰውን ለማዳን የያዘውን ቀጠሮ የሰጠውን ተስፋ ፍጻሜ ነው እየነገረን ያለው። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትንም የዋጅ ዘንድ። ከሕግ በታች ማለት በሕግ ጥላና መመሪያ ስር ይኖራሉ፣ ነገር ግን ሕግን ተላላፊዎች ናቸው። ሕግን ተላላፊ ከመሆናቸው የተነሳ በእግዚአብሔር ፊት የተረገሙ ወይም የወደቁ ወይም ደግሞ የሳቱ ናቸው። ስለዚህ እነሱን ለመዋጀት ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ጌታ ኢየሱስ ክርስቶስ በዛ በሕግና በስርዓት በታጠረው ማህበረሰብ መካከል መወለዱን እናውቃለን። በሉቃስ 2 ላይ ተጽፎ እንደምናነበው የትኛውም ዕብራዊ ወንድ ልጅ ሲወለድ እንደሚደረገው በ40ኛው ቀን መስዋዕት በመያዝ ጌታ ኢየሱስ ክርስቶስን በመያዝ ወደ ቤተ መቅደስ ሄደዋል። በ8ኛውም ቀን እንዲሁ ያደረጉትን ይነግረናል። እነዚህ ሁኔታዎች የሚያሳዩት ጌታችን መድኃኒታችን ኢየሱስ ክርስቶስ በሕግ ጥላ ውስጥ ያሉትን ማህበረሰቦች ሕይወት እንደተቀላቀለና ከሕግ በታች ያለውን የሰው ልጅ ለማዳን ራሱ ከሕግ በታች በመሆን መወለዱን ነው የሚነግረን። ስለዚህ ሕግ ተላላፊ አልነበረም። በእግዚአብሔርም ፊት በሰውም ፊት ንጹሕ ነበር። በዛ ማህበረሰብ ውስጥ አንድ አይሁዳዊ ሊያደርገው በሚገባ በየትኛውም አይነት ጤናማ ስርዓት ውስጥ እንደ ቃሉ እንደ ብሉይ ኪዳን መመሪያ በሆነው ስርዓት ውስጥ አልፏል። ስለዚህ ፍጹም የሆነው ጌታ ኢየሱስ ክርስቶስ የሕግ ፍጻሜም የሆነው ጌታ ኢየሱስ ክርስቶስ ከሕግ በታች ተወልዷል። ዋናው ዓላማው ምንድነው? ከሕግ በታች ያሉትን የዋጅ ዘንድ ነው የሚለን። እንግዲህ ጌታ ኢየሱስ ክርስቶስ ከሕግ በታች በመሆኑ ምክንያት የወደቀውን የሳተውንና ባሪያ የሆነውን ለመዋጀትና እንደ ልጆች ለማድረግ ወይም የልጅነት መብትና ስልጣን ለማሰጠት ከሕግ በታች መወለዱን ግን ሕግ ተላላፊ አለመሆኑን ስለ ኃጢአታችን መሰቀሉን ያሳየናል። ቅዱስ ጴጥሮስም በመልእክቱ በአንደኛ መልእክቱ ምዕራፍ 1 ላይ ከቁጥር 18 ጀምሮ እንዲህ ይለናል። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። እደግመዋለሁ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ከንቱ ከሆነው ኑሮ በሚያልፍ ነገር ማለትም በብር ወይም በወርቅ ሳይሆን ከቤተሰብ ገንዘብ ቢወረስ ሀብትና ንብረት ቢወረስ በዚህ የኃላፊ ዓለም ኑሮ ያው ገንዘብ ያው ወርቅ ያው ንብረት ያልፋል። ወይ ሰው ተጠቅሞበት ያልፋል ወይ ጥሎት ይሄዳል።
ለማንኛውም በዚህ ዓለም የትኛውም አይነት የከበረ ነገር ውርስ ሆኖ ወደኛ ህይወት ቢመጣ በኃላፊው ዓለም ባለው ኑሮ ውስጥ ከሚኖረውና ከሚጠቅመው ጥቅም ሲያልፍ ያው ወይ ምን ሄደው ነው የሚሆነው ወይ ትቶን የሚሄደው ነው የሚሆነው። ከዚህ ውጪ ሊሆን አይችልም። እና በብርና በወርቅ አልተገዛችሁም ነው እያለን ያለው። ነውርና እድፍ እንደሌለው እንደ በግ ደም በክቡር በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ ነው የሚለው። ስለዚህ እግዚአብሔር እኛን ከጠፋንበት የመለሰበት፣ ከወደቅንበት ያነሳበት፣ በባርነት ቀንበር ውስጥ ሆነን ከእግዚአብሔር ተለይተን በኃጢአት ኃይል ታግተን ከኖርንበት ጨለማ ውስጥ እኛን ፈልቅቆ ያወጣበት ኃይል በመስቀል ላይ የተከፈለው የጌታችን የኢየሱስ ክርስቶስ ቤዛነት ነው። ስለዚህ ይህ ቤዛነት በብርና በወርቅ ልናገኘው የማንችለውን በብዙ ስጦታ ልናገኘው የማንችለውን ሕይወት ያውም የዘላለም የሆነውን ሕይወት የተቀዳጀንበትን የእግዚአብሔር ምሕረት እና የእግዚአብሔርን የመዋጀት ሥራ ነው የሚያሳየን። ስለዚህ ጌታ ኢየሱስ ክርስቶስ ስለ እኛ ይሄን ዋጋ በመክፈል እንደዋጀን ልናውቅ ይገባል። ይሄንን ታውቃላችሁ ነው የሚላቸው። ከዛም ባሻገር በዮሐንስ ራእይ ምዕራፍ 5 በተለይ ከቁጥር 5 ጀምሮ እስከ 10 ያለውን ክፍል ስናነብ እንደምናስተውለው ለጌታችን ለኢየሱስ ክርስቶስ የቀረበለት ምስጋና፣ ለታረደው በግ የቀረበለት ምስጋና፣ ጌታ ኢየሱስ ክርስቶስ በደሙ ለአባቱ መንግስት ከመዋጀቱ ጋር የተያያዘ መሆኑን እናስተውላለን። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ ይላል። ሊፈርድ ማኅተሞቹን ሊፈታ የተገባው እሱ መገኘቱን በማወቅ እንዲጽናና ለዮሐንስ ከሽማግሌዎቹ አንዱ አታልቅስ፣ አትዘን የሚል መልእክት ማስተላለፉን ይነግረናል። በዙፋኑና በአራቱም እንስሶች መካከል በሽማግሌዎቹም መካከል እንደታረደ በግ ቆሞ አየው። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋን ላይ ከተቀመጠ ከቀኝ እጁ መጽሐፉን ወሰደው ይላል። ይሄ መጨረሻውን ዘመን ፍርድ የያዘውን መጽሐፍ በዙፋን ላይ ከተቀመጠው ተረከበ፣ ወሰደው። ከወሰደው በኋላ መጽሐፉን በወሰደ ጊዜ 4 እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ፣ ሰገዱለት ማለት ነው። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ጽና ወይም ዕቃ ያዙ እና ቁጥር 9 ላይ ምስጋናውን ያቀረቡበትን ሁኔታ ነው ማስታወስ የፈለግኩት። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ዋጅተህ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ ይላል። ጌታ እንደ ዋጀ ይነግረናል። የዋጀን ደግሞ በሌላ ሳይሆን በራሱ ደም እንደሆነ፣ በመሰቀሉ እንደሆነ፣ የታረደው በግ ስለታረድክ
ማህተሞቹን ለመፍታት ይገባሃል። ልክ ነው። በዙፋን ላይ ከተቀመጠው ከቀኝ እጁ መጽሐፉን ለመውሰድ፣ ለመተርተር፣ ፍርዶቹን ለመፈጸም ይገባሃል። ምክንያቱም አንተ ነህ ሰዎችን ከነገድ ከቋንቋ ዋጅተህ ለአባትህ መንግስት ካህናት እንዲሆኑ ያደረግካቸው። ስለዚህ ይገባሃል አንተ ክብር በማለት መስገዳቸውንና አዲስን ቅኔ በማቅረብ ማመስገናቸውን ይነግረናል። ስለዚህ መዋጀት የሚለው ቃል በምትክ ዋጋ መክፈል ነው። መዋጀት የሚለው ቃል በምትክ ዋጋ መክፈል ነው። መዋጀት ከደም ጋር ይገናኛል፣ ከመስዋዕት ጋር ይገናኛል። የበኩር ልጆች ወንድ ልጆች በተወለዱ ጊዜ በእነሱ ምትክ የሚዋጅ እንስሳ ይቀርብ ነበር። በእግዚአብሔር ፊት ሊቀርቡ የማይችሉ ተባዕት የሆኑ እንስሶች በተወለዱ ጊዜ በእግዚአብሔር ፊት ሊቀርብ የሚችል እንስሳ ዋጆ በመሆን ምትክ በመሆን ይቀርብ ነበር። ጌታ ኢየሱስ ክርስቶስ በደሙ ለአባቱ መንግስት ብዙዎችን ስለዋጀ ክብር የተገባው እሱ በኋላም በፍርድ በጽድቅ ሁሉን ሊደመድም የሚመጣው እርሱ ይሄንን ዋጋ ከመክፈሉ ጋር ተያይዞ ክብር የተገባው መሆኑን ይነግረናል። ወገኖቼ በዚህ መልእክት ማገባደጃ ወይም ደግሞ መቋጫ ላይ ላሰምርበት የምወደው እውነት የሰው ልጅ የእግዚአብሔር የሆነበት ዋጋ እጅግ ክቡር ስለሆነ ሰው ዓለምን ሙሉ አትርፎ ነፍሱን ቢያጎድል ምንም ስለማይረባው ደግሞ ሕይወቱን ለማዳን የትኛውንም ነገር ቤዛ አድርጎ ሊሰጥ ስለማይችል ሰው ስለ ነፍሱ ቤዛ ምን ሊሰጥ ይችላል ተብሎ በጥያቄ እንደተጻፈው ሰው ለነፍሱ ቤዛ ምንም ነገር ማቅረብ ወይም መስጠት አይችልም። እግዚአብሔር ነው ለኛ ዋጆ ወይም ደግሞ እኛን ለመዋጀት ዋጋ የከፈለው። ስለዚህ ክብርም የሚገባው ምስጋናም የሚገባው አምልኮም የሚገባው ስግደትም የሚገባው እኛን ለመዋጀት ራሱን የከፈለ ሕይወቱን የሰጠ ጌታ ኢየሱስ ክርስቶስ ነው። አሁንም እናስተውል። ከዚህ ዋጋ በታች የሰው ልጅ ሕይወት መዳን አይችልም። ይሄንን ዋጋ የሚመጥን ምንም አይነት ክፍያ የሰው ልጅ የለውም። ድግሳችን ለየቤተ እምነቱ ወይም ደግሞ ለቤተ ክርስቲያን ብለን የምንሰጣቸው ገንዘቦችና ልዩ ልዩ አይነት ቁሳቁሶች በዓለም ላይ ያለ ሀብትና ንብረት ሁሉ አንድን ሰው ከሞት ኃይል አላቆ የእግዚአብሔር ለማድረግ ወይም ከገባበት አዘቅት አውጥቶ በነፃነት ለማኖር ከባርነት ወደ ልጅነት ለማምጣት አቅም የለውም። ለዚህ ነው ጴጥሮስ በከንቱ ኑሯችሁ በሚያልፍ በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ የሚለን። ስለዚህ ወገኖች የዘላለም ሕይወትን መዋጀትን መዳንን ከደሙ ውጪ ማሰብ አንችልም። ከተከፈለው ውድ ዋጋ ውጪ ማሰብ አንችልም። በሌሎች አቋራጮችም አማራጮችም አይሆንም። ሌላ አቋራጭም አማራጭም ስለሌለ ነው እግዚአብሔር በአንድ ልጁ ላይ የጨከነው የወሰነው። ስለዚህ የኢየሱስ ክርስቶስ ቤዛነት ወይም እኛን ለመዋጀት ስለ እኛ ተላልፎ ምትክ ሆኖ መሰጠት የሰው ልጅ ለማዳን እግዚአብሔር ሌላ አማራጭ ያላገኘበት የመጨረሻው እውነት እንደሆነ ልናስተውል ይገባል። ቃሉ ለብዙዎቻችን ጆሮ እንግዳ እንደማይሆን አስባለሁ። ጌታ ኢየሱስ ክርስቶስ ስለ እኛ ተሰቅሎ እንደዋጀን ጌታ ዋጀን ባልንበት ጌታ ቤዛ ሆነን ባልንበት ሌላ ቤዛ ብንሰበስብ ሌላ የሚዋጅ እንዳለ ብናስብ ስለ ነፍሳችን ገንዘባችን፣ ስለ ነፍሳችን ድግሳችን፣ ስለ ነፍሳችንና ስለ መዳናችን ሌሎች ስጦታዎቻችንና ከድካማችን ከላባችን የሆኑ ነገሮችን በማቅረብ መዳን ወይም ደግሞ ዘላለማዊ ክብር እንዳለ ብናስብ በእውነት የክርስቶስን ደም ከንቱ በማድረግ ወንጀል በእግዚአብሔር ፊት በደላችን የበለጠ እጥፍ ድርብ ነው የሚሆነው። ሰው ልጅ ያለ ኢየሱስ ክርስቶስ መሆኑ በራሱ በደል ነው።
በክርስቶስ ነኝ እያለ ደግሞ ሌላ ቤዛና ሌላ ምትክ ማቅረቡ ደግሞ የበለጠ በደል ነው። ስለዚህ በኃጢአት ላይ ኃጢአት፣ በጥፋት ላይ ጥፋት ነው የሚሆነው። ይህንን ልናስተውል ይገባል። ይህንን የምትሰሙ ሁላችሁም ይሄ ምስራች ነው። በእውነት እንደ ትምህርት አስበን ብቻ ለአይምሮአችን ቀለብ አድርገነው ወይም ደግሞ እንደ ትምህርት አስበን ለግንዛቤ የሚሆን ነገር እንዳገኘን ተመልክተን ብቻ እዚህ ጋር እንዳንቆም በጌታ ፍቅር እጋብዛችኋለሁ። ስለኛ የተከፈለ ውድ ዋጋ ነው። በእውነት ይህን የማታስተውሉ ሰዎች ምን ባደርግ ይሆን እግዚአብሔር ፊት ቦታ የማገኘው ሞገስ የማገኘው ምን ባደርግ ይሆን እግዚአብሔር የሚቀበለኝ ብላችሁ የምታስቡ ሰዎች ካላችሁ ከእናንተ እግዚአብሔር ምንም የሚጠብቀው ነገር የለም። ማንም ለመዳኑ ለዘላለም ሕይወት የሚሆን አንዳች ክፍያ ለእግዚአብሔር ማቅረብ አይችልም። ይሄን ማድረግ ሰው ስላልቻለ ነው እግዚአብሔር አንድ ልጁን ለመስቀል ላይ ሞት አሳልፎ የሰጠው። ስለዚህ ይሄንን ከሚሰማ ይሄንን ከሚያዳምጥ ከየትኛውም ሰው የሚጠበቀው ይሄንን እውነት አሜን በማለት ከእግዚአብሔር ቃል ጋር በመስማማት በመስቀል ላይ በተከፈለው ዋጋ ከሞት ኃይል ማምለጥ ነው። ይሄ ደግሞ እግዚአብሔር ለሁላችንም ይሄንን አድርጉም ብንባል ማድረግ ለማንችል የከፈለው ውድ ዋጋ ነው። ይሄንን ዋጋ ባለጠጋ አይችለውም። በዓለም ላይ ቁጥር 1 የሚባሉ ሀብታሞች አይችሉትም። አይደለም በእኛ አገር ሁኔታ ይቅርና በዓለም ቁጥር 1 ተብለው ስማቸው ገኖ በተለያየ ምክንያት የሚጠሩ ባለሀብቶች አሉ። በቁጥር የሚታወቁ እና የሚቆጠሩ እነዚያ ሰዎች በዛ ሁሉ ጥበባቸውና ገንዘብ ሊያመጣ በሚያስችል መዋቅራቸው የሰበሰቡት ሀብትና ንብረት እንኳን ለሌላው ለራሳቸው ሕይወት በእግዚአብሔር ፊት ለመቆም ለአንድ ቀን ዋጋ እንደማይሆን ልናስተውል ይገባል። ስለዚህ በዚህ ዓለም ያለው ገንዘብ በከንቱ ኑሯችን የሚያልፍ ነው። ከቤተሰብ የሚወረስም ቢሆን ያው በኑሮ የሚያልፍ የሚጠፋ ደሞም ካልጠፋና እኛ እጅ ላይ ከከረመ እንኳ እኛ ትተነው ስለምንሄድ የሚቀርና እኛ እንደወረስነው ደግሞ ሌሎች የሚወርሱት ነው። ምንም ከሰማይ ጋር ግንኙነት የለውም። ከሰማይ ጋር ግንኙነት ያለው ከሰማይ ያመጣው ነው፣ የእግዚአብሔር ልጅ የሆነው እኛን ስለማዳን ከአርያም የወረደውና ስለኛ ኃጢአት የተሰቀለው ነው። ወገኖቼ ይሄንን ልናስተውል ይገባል። የጌታ ጸጋና ምሕረት ይብዛልን። ከላይ የመጣው ነው ከሞት ኃይል ያዳነን፣ ከጨለማው ስልጣን የታደገን። በዚህ እውነት ነው ሰው የሚተርፈው፣ ሰው ከጨለማው ኃይል የሚድነው። ከዚህ ያለፈ ምንም እድል ፈንታ ሰው እንደማይኖረው ልናስተውል ይገባል። የተወደዳችሁ በጌታ ጸጋና ምሕረት ይህንን እውነት ከኛ ጋር የምትካፈሉ በያላችሁበት አሁንም ጸጋው በጥበብና በአእምሮ ሁሉ ይብዛላችሁ እያልኩ ዛሬ ደመድመዋለሁ ብዬ ያሰብኩትን መልእክት የመጨረሻ ክፍል እንዲሁ እንዳልሸርፈው ወይም ደግሞ ባለቀ ሰዓት እንዲሁ ነካክቸው እንዳልሄድ ብዙ የመጽሐፍ ቅዱስ ክፍሎችን ከዚህ ጋር በተገናዘበ ማየት ስለሚኖርብን በሚቀጥለው መርሃ ግብር የምንመለከተው ይሆናል። ጸጋው በጥበብ ጸጋው በአእምሮ ሁሉ ይብዛላችሁ። አሁንም ጌታ ኢየሱስ ክርስቶስ ለእኛ ራሱን አሳልፎ ሰጥቷል። ይህንን እውነት በማመን የሚገኘውን ሕይወት በጽድቅ እንድትቀላቀሉ ተጋብዛችኋል። በዚህ እውነት የምትኖሩ ሰዎች እግዚአብሔርን አክብሩ። ደግሞ ከዚህ ርቃችሁ ያላችሁ ሰዎች ምን አድርጌ ምን ሰርቼ ይሆን እኔ ምድ ነው የምትሉ ሰዎች ጌታ ኢየሱስ ስለናንተ ዋጋ ከፍሏል። ዋጋ ከፍሏል ማለት ገንዘብ ከፍሏል ማለት አይደለም። ታውቃላችሁ፣ ዋጋ ከፍሏል ማለት ሌላ ስጦታ ስለኛ ሰጥቷል ማለት አይደለም። በጣም የሚወዱን ሰዎች ከወደዱን ስለኛ ያላቸውን ጥሪታቸውን ሀብታቸውን ሊያወርሱን ሊሰጡን እኛን ከችግር ከዕዳ ለማዳን የሆነ ነገር ሊያደርጉልን ይችላሉ። ጌታ ግን ራሱን የከፈለው። ሌሎች ራሳቸውንም ቢከፍሉ ሊያደርጉት የማይችሉትን ነው ጌታ ያደረገልን። አስተውሉ። ምክንያቱም ከኃጢአት ነፃ የሆነ አንድም ሰው በምድር ላይ ስለሌለ፣ ሁሉም ባለ ዕዳ ስለሆነ። መቼም ወንጀለኛ ለወንጀለኛ ዋስ አይሆንም፣ ኃጢአተኛ ለኃጢአተኛ ዋስ አይሆንም። አንድ ሰው ለሰራው ወንጀል ተመጣጣኝ የሆነ ዋስትና እንዲያቀርብ እንኳ ቢታዘዝ
ፍርድ ቤቱ ባዘዘው መሰረት ተመጣጣኝ የሆነ ዋስትና ነው ማምጣት ያለበት። በኃጢአት ጉዳይ በእግዚአብሔር ፊት ለወደቀው የሰው ልጅ ተለዋጭ ተቀያሪ የሚሆን በደል የሌለበት የለም ከጌታችን ከኢየሱስ ክርስቶስ በቀር። ጌታ ኢየሱስ ይሄንኑ ስፍራ ለመያዝ ከሰማያት ወርዷል። ጸጋና እውነትን ተሞልቶ በእኛ አድሯል። በመባው በሚቃጠለው መስዋዕት ደስ አላለህም። ስለዚህ አምላኬ ሆይ ፈቃድህን ላደርግ መጣሁ ይላል በማለት በዕብራውያን 10 ላይ ከዳዊት መዝሙር ጠቅሶ የዕብራውያኑ ጸሐፊ እንዳስቀመጠው ስጋን እግዚአብሔር አዘጋጀ፣ ያም በድንግል ማርያም ማህፀን በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፈጽሞ ሰው የሆነው የእግዚአብሔር ልጅ ከዚህ የመንፈስ ቅዱስ ሥራ የተነሳ ቅዱሱ የእግዚአብሔር ልጅ ሆኖ መገለጡን ነው የሚያሳየን። ሉቃስ ምዕራፍ 1 ቁጥር 35 ላይ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑልም ኃይል ይጸልልሻል፣ ስለዚህ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ነው ያለው። ቅዱሱ የእግዚአብሔር ልጅ የሚለው ቃል ከድንግል ማርያም የተወለደው ጌታ ኢየሱስ ክርስቶስ ወይም ደግሞ በድንግል ማርያም ማህፀን ፍጹም ሰው የሆነው ቃል ስጋን ገንዘብ ያደረገው ቃል የተዋሃደው ወይም ደግሞ ገንዘብ ያደረገው አካል ፈጽሞ ነውር እንደሌለበት፣ ኃጢአት እንደሌለበት፣ ከዚህም የተነሳ ቅዱሱ የእግዚአብሔር ልጅ ተብሎ እንደሚጠራ ነው እየነገረን ያለው። ያ ማለት ደግሞ በሌላ ቋንቋ ስጋን አዘጋጀህልኝ፣ መባና የሚቃጠለውን መስዋዕት አልወደድክም ተብሎ እንደተጻፈ እግዚአብሔር ለቤዛነት ያዘጋጀው አካል የኢየሱስ ክርስቶስ አካል ነው። የኢየሱስ ክርስቶስ ስጋ ነው። ለዚህ ነው ስጋዬ 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 ሲል የምንሰማው። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ያለው ጌታ ኢየሱስ ክርስቶስ። ስጋዬን ካልበላችሁ ደሜን ካልጠጣችሁ ወይም የሰውን ስጋ ካልበላችሁ ወይም ካልጠጣችሁ አትድኑም ያለው የሰው ልጅ የሆነው የእግዚአብሔር ልጅ የኢየሱስ ክርስቶስን አካል ማለት ነው። ስለዚህ ይሄ ቤዛ ይሄ ጌታ ስለ እኛ ተለዋጭ ሆኗል። ቤዛችን ነው። ከሱ በቀር የነፍሳችን ቤዛ የለም። የቅዱሳን ሁሉ ቤዛ ነው ጌታ ኢየሱስ ክርስቶስ። ያለ እርሱ ቤዛነት የሚድን ማንም የለም። ከእናቱ ጀምሮ ሰው ሁሉ የዳነው በዚህ ቤዛ በኩል ነው። ስለዚህ ይሄንን ልናስተውል ይገባል። ምንም ከፍላችሁ አትድኑ። የትኛውም ገንዘባችሁ፣ የትኛውም ድግሳችሁ፣ የትኛውም ዝክራችሁ፣ የትኛውም መታሰቢያችሁ ለዘላለም ሕይወት አይሆንም። እናንተ በላባችሁና ወይም ደግሞ በድግሳችሁ ወይም እኛ በላባችን በድግሳችንና በየትኛውም ስጦታችን ለምናገኘው ወይም እናገኘዋለን ብለን ለምናስበው ሕይወት እግዚአብሔር ልጁን አልከፈለም። ስለዚህ ወገኖቼ ዋጆ ሆኖልናል ጌታችን ኢየሱስ ክርስቶስ። ስለ እኛ ተቀያሪ ሆኗል። ይህን በማመን የዘላለም ሕይወት የተቀዳጀን ሰዎች እግዚአብሔር እናመስግን። ይህንም ባለማስተዋል ጨለማ ውስጥ ያለን ደግሞ ወደ ብርሃን እንምጣ። ከትምህርትነት ባሻገር ሕይወት የሆነውን እውነት እናስተውል። ጸጋው አሁንም በጥበብ ባይምሮ ሁሉ ይብዛላችሁ። እንግዲህ እንዳሰብኩት በዚህ ክፍለ ጊዜ አልቋጨሁትም። ቅድም እንደነገርኋችሁ አንድ ክፍለ ጊዜ በስድስተኛው አንቀጽ ላይ የመጨረሻ ክፍለ ጊዜ ይኖረናል። ጸጋና ሰላም እንዲሁም ምሕረት ይብዛላችሁ። ወስብሐት ለእግዚአብሔር።